الأغصان غرد مدى الأزمان عن أهل وحي الله عن حملة القرآن. يا بلبل الأغصان غرد مدى الأزمان عن أهل وحي الله عن حملة القرآن. في عالم الإنسان كل له ميدان وليس أعلى شان من حملة القرآن. في عالم الإنسان كل له ميدان وليس أعلى شان من حملة القرآن. أعاذنا الله من جنوده. فإن لم تفعلوا ولن تفعلوا فاتقوا النار. فإن لم تفعلوا باتسروين مسرات باتشلوا ما تشلوا ميالنا ولن تفعلوا وليفيت مسرات آتشلوا منا فاتقوا النار أساس تطبقوا بلاچهم እንደዚህ ያለ እንደ ያለ እንደ ቁርአን ያለ ማምጣት አትችሉም። ወደፊትም አትችሉም። ተይቀደም አልቻላችሁም። ስለዚህ ለቀናንተ የሚጠቅማችሁን እሳትን ፍሩ፣ የቂያም ቀን እሳት እንዲያገቡ ተጠንቀቁ ብለህ ንገራቸው። وإن كنتم في ريب مما نزلنا على عبدنا وإن كنتم بتهونوا ብለህ ንገራቸው፣ ጠይቃቸው ይላል። في ريبين أي في شكين بطرطاري هناچو እንደሆነ مما نزلنا على عبدنا በባሪያችን ላይ ተወረደው ቁርአን በጥርጣሬ በሸክ ሆናችሁ እንደ ይላል። አረቦች የቁርአን በሚመጣ ጊዜ በነብያችን ላይ ብዙ ነገር ነው የሚሉት። ነብይ ረሱል መላክ ተላከ እንደነ ወሊድ ያለውን ሀብታሞቹን እንደሆነ ቁርአን ያለውን ሀብታሞች አይልክም ወይ ይላሉ። ይሄ ቁርአን ሲህር ነው ይላሉ። ነብያችንን ሳህር ነው ይላሉ። አንዳንድ ጊዜ ደግሞ ውሸት ነው ካዚብ ነው ይላሉ። አንዳንድ ጊዜ ፍትራ እንደው የተቀጣጠፈ ነው ይላሉ። ይሄ ቁርአን ከአላህ በመምጣቱ እማታምኑ ተሆናችሁ بسورة من مثله እስቲ በቁርአን በአንድ ሱራ አምሳያና አንተ በላቸው። بدأ النزمي غريب المعنى معناه ተሰው ልጅ አቅል ራቀ። የቃላቱ አቀማመጥ ስክካቱ የሚያስገርም የሚያስደንቅ እንደዚህ ያለ በአንድ ሱራ ቀድር እንኳን ሱራ ማለት ቁራጭ ማለት ነው። በአንድ ሱራ ቀድር እንኳን እናንተ አምጡ ብለህ ጠይቃቸው ይላል። በብዙ ተከራክረዋቸዋል ነብያችን ቢሱረቲም ሚስሊሂ በሌላም ቢአሽሪ ሱወሪን በሁሉም ተከራክረዋቸው ለማምጣት አልቻሉም። እንደዛ ያላምጡ እውነተኛ ተሆናችሁ ብለህ ንገራቸው። شهداءكم من دون الله ታላህ ሌላ ያሉትን አሊሃቶች ጌቶቻችሁን ጠይቁ በላቸው። በእነሱ ታገዙ። መሐመድ እንዲህ ያለ ቁርአን ያመጣው ተጌታው ታግዞ ካላህ ነው ያመጣው። እናንተም ተቻላችሁ ተጌቶቻችሁ አምጡ፣ አንድ ሱራ እንኳን ቀድር አምጡ በላቸው። ወይም ቢሱረት ሚስሊህ ማለት በሙሐመድ አምሳያ ካለ ሰው አንድ ሱራ አምጡ በላቸው። ነብያችን አልተማሩ ተሰው አልተዓለሙ፣ እንደው ዝም ብለው አላህ ነው የተዓለሙት። እንደሱ ያለ ሰው ተሰው ያልተማረ እንደዚህ ያለ ቁርአን የሚያመጣ አንድ ሱራ እስቲ ተየቶቻችሁ ታግዛችሁ አምጡ ብለህ ጠይቃቸው። እውነተኛ እንደሆናችሁ አምጡ፣ ውሸታችሁ ነው ብለህ ንገራቸው። فإن لم تفعلوا تيقدم ታልሰራችሁ ይላል። በአንድ ሱራ ቀድር ማምጣት ታልቻላችሁ
ወለን ተፍዓሉ ወደፊትም መስራት አትችሉምና ፈተቁ ናረ ለቲ ያችን እሳት ልቅ ብትፈሩ ይሻላችኋል እሳትን ፍሩ ብለህ ንገራቸው النار التي وقودها الناس والحجارة እሳትን ፍሩ ብለህ ንገራቸው ወቁዱሃ الناس والحجارة ማናደጃዋ እሳት እንጨትና ሰው የሆነ እንዳለችን እሳት ፍሩ እሳት እንዳትገቡ ተጠንቀቁ በላቸው ጀሃነም እንግዲህ 1000 ዓመት ነጭ ሆና ነድ ያለች ይችላል 1000 ዓመት ቀይ ሆና 1000 ዓመት ደግሞ ጥቁር ሆና ነድ ያለች ይችላል وهي الآن سوداء مظلمة جهنم هون እሳት ነቷ አይታወቅም ጥቅጥቅ ያለ ጨለማ ነው ይላል ሰውን ወስደው በላያቸው በላዩ ላይ መለኮቹ ሲጥሉት የዛ ጊዜ ነው እሳትነቱ የሚያስታውቀው ቀል ብሎ የሚነደው ወልሂጃራ ድንጋይ የበመሬት ላይ የተሰበሰበ ድንጋይ የቂያም ቀን የጀሃነም ማጠንከሪያ ነው ጀሃነም ይገባል ይነዳል አብሮ አይደለም ተሰባቱ ምድር አንደኛው ምድር ያለው ድንጋይ ብቻ ነው ሌላ የለው ያለ ጀሃነም ማጠንከሪያ የተዘጋጀ ነው እንደውም መልካም ስራ ጥሩ ስራ የሰሩ ሰዎች አላህ ያዘዛቸውን የሰሩ የከለከላቸውን የተከለከሉትን ባሮች አብስራቸው ይላል አስደስታቸው አላህ መቼም ተነብዩላህ አደም ጀምሮ ነብያቶችን ረሱሎችን ሲልክ በሁለት ነገር ነው ለቢሻራና ለኢንዛር አንዱ ለሙእሚኖች በጀነት ለማብሰር ነው ሌላው ለምቢተኞቹ ደግሞ በአዛብ በቅጣት ለማስፈራራት ነው ቁርአኑ ሁላ የተቀለለው ይሄ ነው ኸበርን ቢይዝ ቀሰስን ቢይዝ አምርና ነህዩን ዋናው ነገር እንደ አርጋ ንገራቸው ልቅ ብሎ አላህ አብስራቸው لهم جنات تجري من تحتها الأنهار أن لهم جنات تجري من تحتها الأنهار رك أرجو استي أن لهم جنات تجري من تحتها الأنهار وبشر المؤمنين ብሏል ሙእሚኖችን ጥሩ ስራ የሰሩ ሰዎች አብስራቸው ብሏል አብስራቸው ብሏል በምንድነው የሚያበስሯቸው በጀነት አብስራቸው ጀነት የምትባል 8 ዓለም ተደግሶ የሚጠብቃል አብሽረ ይዟችሁ እንዳው ለፍታችሁ በጦሙ በሶላቱ በዚክሩ አላህ የከለከላችሁን ተከልክላችሁ ያዘዛችሁን ሰርታችሁ እንዳው ዝም ብላችሁ የምትቀሩ እንዳይመስላችሁ ብለህ ደስታቸው ቢሻራ ሰውየውን ያጠነክረዋል ያቀወየዋል ማብሰር ቢሰገድ ሰውየው ሀያት ውስጥ አለ ድረስ ቢሰግድ እዚህ ደሞዝ የለው ቢጦም ደሞዝ የለው ቢሰድቅ ደሞዝ የለው እዚህ እንኳን እንዳንድ ጥቅም አለው ለመኖሩ አላኩል ሀል አጠቃላይ ጥቅሙ ከሞት በኋላ ነው ከሞት በኋላ እንዲህ ጀነት አላችሁ በለህ አብስራቸው ይላል ጀናቲን كلما رزقوا منها من ثمرة رزقا ተጀነት ፍራፍሬ በተሰጡ ቁጥር የሚበሉት ፍራፍሬ በተሰጡ ቁጥር قالوا هذا الذي رزقنا من قبل ይሄ ተቀደም ያገኘነው አይደለም ወይ ምን መለይ ያገኘን ጀነት ይላሉ የጀነት ማሚን ሸጀረትን في الجنة إلا ومثلها في الدنيا إلى بجنة الله بدنيا الله تكلت ولا بجنة الله مسياو جنة الله تكلت الدنيا لا مسياو إلى الليل أم يبلال لطب من للنوم ይሄ ሾህ ያለው እዛ ሾህ የለው
እዚህ የሚመረው እዛ አይመርም እዚህ ፍሬ ያለው እዛ ፍሬ የለውም እዚህ ተልጦ የሚጣል ያለው እዛ ተልጦ የሚጣል የለውም በዚህ ይበላለጣል እንጂ ሁሉ ጊዜ ደግሞ ፍሬው እንዲሁ እንዲያፈራ ነው አለዛ ዱንያም ሳየው አለ ለጀነት ይቀርብላቸው ፍራፍሬ አትክልቱ ሲቀርብላቸው ይህማ ዱንያ ላይ የበላ ነው ያገኘ ነው አይደለም ወይ ምን በጀነት ምን ልዩነት አገኘን ይላሉ አለ አንድ ወይም አይደለም የጀነት ርዝቅ የሚበላው የሚጠጣው አሁን ተበልቶ አሁን ተጠጥቶ ዲያግሚያት ይበሉትና ሲጠጡት ጥፍጥናው ይጨምራል መልኩ አንድ ነው እንጂ ጥፍጥናው ይጨምራል ገና ቀርቦ ሲያዩት ተይቀደም የበላነውን የጠጣነውን የሚመስል ፍራፍሬ ነው ምን መለያ ያገኘን ብለው ይላሉ የጀነት ሰዎች ይላል وأوتوا به متشابها መልኩ የተመሳሰለ ሲሆን የተመጡ ሲሆን የጀነቱና የአኺራው የጀነቱና የዱንያው መልኩ ይመሳሰላል እንጂ ጥፍጥናው እኩል አይደለም ወይኑ ብርቱካኑ ሌላውን ፍራፍሬ ሲያዩት መልኩ ይመስላል ጥፍጥናው ይበልጣል ሽታው ይለያያል ወይም ፊት የበሉትና ሁለተኛ የሚመጣቸው ሽታው ይለያያል ማነው ጥፍጥናው ይለያያል መልኩ ይመሳሰላል በእንዲህ ያለ የተመሳሰለ የተመጡ ሲሆኑ ብለህ ንገራቸው ولهم فيها أزواج مطهرة ولهم لجنة سويج فيها بجنة أزواج مطهرة ንጹህ የሆኑ ሚስቶች አሏቸው ብለህ ንገራቸው መቼም እዚህ ዱንያ ላይ የሰው ልጅ የሚፈልገው የሚመኘው የሚበላ የሚጠጣ የሚለበስ መጠቀሚያ ነገር ነው በዛው በሚጠቀሙበት ነገር ነው አላህ የለመናቸው የሰው ልጆች እንዲሉ እንዲመጡ ወደ እምነት ያባበላቸው ነፍስያ በምትወደው በምትፈልገው ነገር ነው እዚህ ደግሞ እንዲሁ በሐራም ባትጨማለቁ ባትሞኙ ባትታለሉ ንጹህ የሆኑ ሴቶች በጀነት አሏችሁ ብለህ በላቸው ለአዕዘበ ፊል ጀና በጀነት ተሴትም አለ ወንድም ትቀመጥ የለችም ከወንድም አለ ሴት አለ ሚስትም ይቀመጥ የለም እንደ ዱንያ ሁሉም ይስታሉ من الحور العين فحور العينوችም አሉ እዛ ከተፈጠሩ ومن نساء الدنيا እዚህ ዱንያም ላይ ካሉ ሴቶች ሚስቶች አሏችሁ ብለህ ነገራቸው ለየአንዳንዱ ሰይላል ሩሁል በያን 12000 ሚስት አለው ይላል 8000 ሰይባት 4000 አብካር ልጃገረድ 8000 ሚስቶች አሉት ይላል እንግዲህ ሌላ 70000 ከዛም ይባላል ይላሉ ያላየሁም አላ ኩል ሀል አንዲቱ ሴት የዱንያን ቀን ቀዝር አብሮ ይተኛል አልቅመሽ ሰዓለሙ አበደል አበድ ምን ይደረጋል ልጅ የለ ምን የለ እንደ ያሉ ሴቶች አሉላችሁ አብሽር በላቸው ሴት ስለሚፈልግ መራቅ የሌላቸው ሙጣሃር ማለት መራቅ የሌላቸውን ንፍጥ የሌላቸው የወር አበባ የሌላቸው ሱብሃንአላህ እንደ ያሉ ሚስቶች አሉላችሁ ብለህ ንገራቸው አለ አላህ وهم فيها خالدون በእንደዚህ ያለ ኒዕማ ደግሞ የጀነት ሰዎች ዘውታሪ ናቸው አለ የዱንያ ኒዕማ ጥሩ ሴት ሚስት ቢኖረው ሀብት ቢኖረው ተመቸው ብንል በእርጅና ይቆረጣል በበሽታ ይሄዳል በሞት ይቆረጣል የጀነቱ እንዲህ አይደለም መጨረሻ የሌለው አበደል አበድ ሁልጊዜ መኖር ነው ብለህ ንገራቸው መኖር ያገራችሁን አታበላሹ إن الله لا يستحي أن يضرب مثلا ما بعودة فما فوقها إن الله لا يستحي
አይላ ይትሩኩ አይተውም እንደናንተ እንደ ሰው አይደለም በላቸው ወይም لا يستحيي أي لا يأخذه الحياء فرحاتم يزو ጌታ አይደለም በለው ንገራቸው ለምን አየድሪበ መሰላ ምሳሌ ተማድረግ አይተውም ወይም ምሳሌ ተማድረግ አይዘውም አይተውም ይሰጣቸዋል በላቸው ሰለማ አይ ሸይአን ሐቂራ ማ መሰለን ጋር ነው የምትቀረው አየድሪበ መሰለማ አይ ሸይአን ሐቂራ ትንሽ እንኳን ነገር ብትሆን አላህ ምሳሌ ተማድረግ አይተውም ወይም አይዘውም አይፈራም ብለህ ነገራቸው በዑዘተን አይቀዝረ በዑዛ የትንኝ እንኳን ቀድር ብትሆን አላህ ምሳሌ ያደርጋል ከሙሐመድ የመጣ አይደለም ከኛ የመጣ ነው ብለህ ነገራቸው መሽም ሰው ተንኮለኛ ነው በቁርአን ለየخلق ዙባበን ብሏል አላህ የካፊሩ ጌቶች እንኳን ሌላና ዝንብ መፍጠር አይችሉም ብሏል ይሄው እንደዚህ ያለ በኡድዋ እንዲህ ያለ ነገር ጥቃቅን ነገር ያወራል ምናሉ ካፊሮች ሙሐመድ ከራሱ ቢሆን ነው ራሱ ያዘጋጀ ያመጣው ሆኖ ነው እንጂ ፈጣሪ ጌታ ምን ያረግል ዝንብን ያነሳል ቁንጫን እንዴት ያወራል በኡድዋን እንዴት ያወራል የከራሱ ቢሆን ነው ውሸቱ ነው ታላህ አይደለም ተፈጣሪው አይደለም አይ እንኳን ይሄን ቀድርና ትንሽም ነገር ብትሆን እኛም አይታወቀውን እንዲታውቁት ምሳሌ ተማረግ አንተውም ወይም አይዘን ብለህ ንገራቸው ይላል فما فوقها في الدقة أو الكبر በማነስም ተስቷ በላይ ቢሆን ምንድን ክንፋን ይመስል ማለት ክንፋን እንኳን ምሳሌ እናደርጋለን ወይንም فما فوقها في الكبر በመተለቅ ሰውን ይመስል ጎራን ይመስል ሰማይ መሬትን ይመስል እንደ ያለ መሰል እናደርጋለን አንነቅም ብለህ ነገራቸው فأما الذين آمنوا فيعلمون أنه الحق من ربهم እነዛ በአላህ በነብዩ ያመኑ ሰዎች አላህ ሂዳያ የሰጣቸው ሰዎች ይሄ መሰል ምሳሌ ማድረግ ታላህ እንደሆነ ያረጋግጣሉ ታላህ እንደሆነ ያውቃሉ ብለህ ንገራቸው አይክዱም አያስተባብሉ ብለህ ንገራቸው አለ አላህ الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون وأما الذين كفروا እነዛ አላህን የካዱ ሰዎችማ ካፊሮች አንተን የካዱ ቁርአንን የካዱ አላህን የካዱ ሰዎች فيقولون ይላሉ ماذا أراد الله بهذا مثلا تبيه ምሳሌ በማድረግ አላህ ምን አስቧል ምን ሽቷል አልሻተም አላህ አልተናገረው እያሉ ያስተባብላሉ ብለህ ነገራቸው يضل به كثيرا ويهدي به كثيرا አላህ ምሳሌ ማድረጉ ፋኢዳው ጥቅሙና ጉዳቱ ምንድነው የተቀኑትን የተመሩትን ሰዎች ሂዳያ ይሰጣቸዋል ታላህ ነው ብለው ያውቃሉ ሐቁን ይከተላሉ እኛኞቹ ደግሞ እንቢ ይላሉ የዚህ መለያ የሰው መለያ ነው ብለህ ነገራቸው وما يضل به إلا الفاسقين ታላህ ትእዛዝ የወጡን ሰዎች እንጂ ሌላን አያከፍርበትም አያጠምበትም የሚጠሙት እነሱ ናቸው ብለህ ነገራቸው الذين ينقضون عهد الله من بعد ميثاقه الذين نزاناቸው ፋሲቆች ማለት ينقضون عهد الله يا الله ቃል የሚያፈርሱ ናቸው من بعد ميثاقه ተጠናከረ በኋላ በምንድን ነው የሚጠናከረው ነብይ ተልኮ በጅብሪል አማካይ ቁርአን መጥቶ ትእዛዙ ክልክሉ ተብራርቶ حرام حلال ተብራርቶ ይሄ እንግዲህ ተጠንክሯል ተጠናከረ ነው አላህ ግልጽ አድርጎ የላከው
እንደንም ያስተባብሉ ናቸው ፋሲቆች ማለት ብለህ ንገራቸው ويقطعون ما أمر الله به أن يوصل ሊቀጠል ሊሰራ አላህ ያዘዘበትን የሚቆርጡ ናቸው አላህ ሶላት ስገዱን የጋራ ሙዋሰላ ሁኑ ብሏል ሰውየው ሶላት ይሰግድ አላህ ፊቱ እንደሆነ አላህ ፊቱ ሆኖ አላህ ያየው እንደሚሰራ መሆን አለበት ይላል ስለዚህ ሶላት እንደቆመ ምራቅ እንኳን የመጣበት እንደው በቀኙ በኩል አይጥፋ ይላል በቀኙ ያለው መለክ ነው ከፊቱም ወደፊቱም አይጥፋ በፊቱ ያለው አላህ ነው በግራው ወይ ጫማው ስር ይጥፋ ብሎ በግራው የሚሆነው ሸይጣን ነው ለሱ ኢርጋም ይሆናል ውርደት ይሆናል አደ ሰውየው ሶላት ይሰግድ አላህ ጋራ ውስላ አለው ሲለቱም በይነ አላህ ወበይነ አብዲህ ቆመም ሲጦም እንደዚሁ ነው ሶደቃም ሲሶደቅ እንደዚሁ ነው ሲዘክርም እንደዚሁ ነው ይህን እንዲያርጋችሁ ቀጥሉ ስሩ ያለውን ስራ የሚቆርጡ ናቸው ፋሲቆች ማለት ሶላት አይሰግዱ ፈጣሪና ያላህን አንድነት ያውቁ ያንተን ንቡዋሪ ሳላውቁ በመጥኑ ፋሲቅ ማለት ሁለተኛ ነው አንዳንዱ ፋሲቅ የሚባለው ያላህን ትእዛዝ ያላከበረ ክልክሉን የሚሰራ ነው በብዛት ፋሲቅንና ሙናፊቅን ቁርአን የሚሰራራው እንደ ካፊር ተቁርአን ለወጡ ሰዎች ተሐቅ ለወጡ ሰዎች ነው የሚሰራራው እንደዚህ ያሉ ሰዎች ናቸው ብለህ ንገራቸው ويفسدون في الأرض በመሬት ውስጥ የሚያጠፉ ናቸው በምን በዝሙት በመጠጥ በውሸት በክዳት በሌላም ኩል المعاصي ወንጀል መሬትን አጥፊ ነው ለሰው ልጅ አደጋ ነው እንደ አርገው የሚያጠፉ ናቸው ብለህ ንገራቸው أولئك هم الخاسرون እንደዚህ ያሉ ሰዎች የከሰሩ ሰዎች ናቸው ብለህ ንገራቸው هم الهالكون ጠፊዎች ናቸው አኺራ ነጃማ የወጡ ሰዎች ናቸው ዱንያ ይብሉ ይጠጡ አላህ መቼም ዱንያን ንቋታል ነብያችን አለይሂ ሰላቱ ወሰላም ምን ብለዋል አዱንያ እንደላህ ላ ተዚኑ ጀናሃ በኡዳ ብለዋል ዱንያ በአጠቃላይ ሰማይ መሬቱ በዚህ ውስጥ ያለው አላህ ዘንድ የትንኝ ክንፍ ቀድር እንኳን ታስመዝንም ቀድር የላትም ولو كانت الدنيا تزين عند الله جناها بعوضا ما سقى الكافر جرعة ماء ብለዋል የትንኝ ክንፍ ቀድር ቢኖራት አላህ ለካፊር ለካሃዲ ሱና ላውቅም ላለሰው አንዲት ጉንጯ አይሰጠውም ነበር ልጅ መስጠቱ ስልጣን መስጠቱ ሀብት መስጠቱ ጤና መስጠቱ ይሄ ዱንያ የተናቀሽ ቆሻሻ አላህ ዘንድ የማትረባ መሆኗን ያስጠቅማል እማትረባ ስለሆነች ነው ለጠላትም የሰጣት ያጅሙት ጀነትማ ጀነት 500 ዓመት ቀድር ይሸታል ይላል 500 ዓመት የሚያሰርቀዝ አንዳንዶቹ 1000 ዓመት 1000 ዓመት ብለዋል የዝህን ቀድርም ያሲር ሽታው ይሸታል የጀሃነም ሰዎች ካፊሮች ሙናፊቆች ፋሲቆች ሽታውን እንኳን አያገኙም እንኳን ገብተው መብላት መጠጣት አይደለም ሽታውን አያገኙም ያ የወዲያጅ ሀገር ተብሎ ልዩ ሀገር ተብሎ የተፈጠረ ነው ዱንያ ተነቃለው ለጠላትም ለወዲያጅም እንድትሆን ተደርጋለች እንደ ያለ ነው ብለህ ንገራቸው አላህ كيف تكفرون بالله وكنتم أمواتا فأحياكم እንዴት አርጋችሁ አላህን ትክዳላችሁ ብለህ ጠይቃቸው እስቲ كيف تكفرون እንዴት ትከፍራላችሁ እናንተ ባባታችሁ ጀርባ ውሃ ምን ይሆናችሁ ነፍስ የላችሁም ነበር فأحياكم في أرحام أمهاتكم እናታችሁ ማጠን ሩህ አስገባባችሁ ተዛ እንዲያር ወንድ እንዲያር ሴት እንዲያርጎ ፈጠረ እንዲያርጎ የፈጠረ ጌታ እንዴት ይካዲያል እንዴት አናውቅህም ትሉታላችሁ ወንድና ሴት ተገናኝቶ ልጅ የሚረገዝ የሆነ እንደው የሴቲቱንና የወንዱን ውሃ መላእክት ያቀላቅለዋል ብለዋል አንዳንዶች ዑለሞች አላ ኩል ሀልባ ያቀላቅለውም አንዷ ጠብታ ውሃ 30 ሚሊዮን ሐዋሳት አላት ይላል
30 ሚሊዮን ሐዋሳት ያ እንግዲህ ለማስረገዝ ለመውለድ ይችላል የሴቲቱም እንዲሁ ነው የወንዱም እንዲሁ ነው ከዛ የጎደለ እንደው ሐዋሳቱ በሚቃናል በጣም ዝቅ ያለ እንደሆነ አይቃናም መሃን ነው ሰውየው ማለት ነው ሴቲቱም መሃናት መውለድ አትችልም ከዛ እንግዲህ 40 ቀን ያቸው እንደ ሴትዮይቱና የወንድየው ውሃ እንዲያለ ታይለወጥ 40 ቀን ይቀመጣል 40 ቀን መላእክት ደግሞ ሆዷ ይቀመጣል ይላል ሆዷ ይገባል እሷ አታውቀውም አይከብድም ሆዷ ተቀምጦ ያ ረቢ ሙጥፋ ያ ረቢ ሙጥፋ ያ ረቢ ሙጥፋ ይላል እንደ የወንድ የሴቱ ውሃ ነው ገና መንይ ነው ውሃ ነው አልተለወጠም ባከለወጠው እያለ 40 ቀን ዱዓ ያደርጋል ይላል ልክ በ40 ቀኑ የረጋ ደም ትሆናለች ያችሁ ያዋው ደም ይቀየራል በእኛ ዘንድ ያለው ይሄ ነው እንግዲህ በሌላው በኩል እንጃለት ደም ይሆናል ያችሁ ደም ትሆናለች አሁንም ደግሞ ያ ረቢ አለቃ ያ ረቢ አለቃ ያ ረቢ አለቃ ይላል የረጋ ደም ነው የሆነው እንጂ ያለወቀው ሰው አልሆነም ባከለውጠው እያለ መላእክቱ ዱዓ ያረጋል ያችሁ ደግሞ አንዴ የምትጎረስ ስጋ ቀድር ትለወጣለች ያችሁ ደሚቱ ራሷ አሁን መላእክቱ ዱዓ ያረጋል ያ ረቢ ሙድጋ ያ ረቢ ሙድጋ ያ ረቢ ሙድጋ ይላል እንደው ስጋናት ገና አልተለወጠም ሰው አልሆነም ባከለወጠው ሰው አርገው ይላል 120 ቀን ማለት ነብዩላህ አደም ሩህ የገባባቸው በ120 አመት ነው ለልጆቻቸው ደግሞ ለኛ የተሰጠነው 120 ቀን ነው በ120 ቀን ያመጣና መላእክቱ ሩሁን ያስገባበታል የዛ ጊዜ አካላቱ ትንፈራፈራለች አካላቱም ይለያል የአይኑ ቦታ የጆሮ የእጁ የምኑ ይለይና والله على كل شيء قدير አዳይ ይንቀሳቀሳል ይላል ሴትዮይቱ በትክክል ማርገዟን የምታውቀው የዛ ጊዜ ነው ይላል ወዷ እንዳለ ይንቀሳቀሳል እንደዛ አርጎ የፈጠረ ጌታ ያንን ውሃ ደም አርጎ ሙድጋ አርጎ እንደሃልጎ በዝ እንደሃል ቆንጆ የፈጠረ ጌታ እንዴት ነው ይካዲያል ለምን ትክዲያላችሁ አትካዱ ብለህ ነገራቸው የሰው ውለታ እንኳን ይታወቃል ثم يميتكم ثم يحييكم እንደ ሁሉም እንደ አርጎ ፈጥሮ ሲያበቃ የሚገላችሁ የሆነ ጌታ ሁሉም እንደ አርጎ ፈልቆ ደግሞ ሁሉም በልጅነቱ ይገለዋል ሁሉም በወጣትነት ይገለዋል ሁሉም በሽምግልና ይገለዋል ሁሉም ደግሞ ሲያረጅ ይገለዋል ሞት አይቀርም መቼም ሞት የጀሃነምና የጀነት መንገድ ነው የማይቀር ነው እንደ አርጎ የሚገላችሁ የሆነ ጌታ እንዲህ ያለ ጌታ እንዴት ትከፍራላችሁ እንዴት ትክዱታላችሁ ثم يحييكم ደግሞ ተሞታችሁ በኋላ በባስ የቂያም ቀን የሚቀሰቅሳችሁ ቀሰቅሳችኋል ደግሞ በነፍኸት ዋሂዳ 3 ነፍኻ አለ ይላል አንዳንዶቹ 2 ነፍኻ ነው ያለው ይላሉ የሚነፋው ኢስራፊል ነው ያለ እንደሆነ መጀመሪያ 40 ቀን ላይ ለወና ሐራ ዝናብ ይዘንባል ይላል ዝናብ ይዘንባል መሬቱ ሰው የለም ሙእሚን ያልቃል ኢማን ያለው ሰው ንፋስ ይነፍሳል ይላል ለዛባ ንፋስ ይነፍሳል በግራ ጎናቸው ይገባል ደስ ይላቸዋል ይላል ኢማን ያለው ሰው በዛ ያልቃል ቂያማ አይቆምበትም ከዛ በኋላ 40 ቀን ዝናብ ይዘንባል በመሬት ላይ ሰው የሚሄድ ቢኖር መሄድ አይችልም ይላል ያሰምጠዋል ጥቁሩም ቀዩም አጭሩም ረጅም ዱንያ ላይ በነበረበት ሁለተኛ ያለ እንደሆነ ሩሂቱ ያቺ አይተሰትም ይላል الله على كل شيء قدير ወይስ እንደሚያስቀምጣት እንጂ የخلقه ሩህ እዛ ይቆጠራል ይላል ጥሩምባው ያለ ጊዜ ቢአደዲ الخلائق ሽንቁራል ይላል እንደው በየሽንቁሯ ብቻ እንደውልቁልቁልቁ ያለ ተበራል ዱንያ ላይ የነበረችበትን አካላት ተሰተም እዛ አካላት ይገባለች ከዛ በኋላ ቀብር ይፈነዳል ለአርድ ሻም ይሄድ ነው
እንዲያርጎ የሚቀሰቅሳችሁ የሆነ ጌታ በእንዲህ ያለ ጌታ እንዴት ትክዳላችሁ ብለህ ንገራቸው። ثم إليه ترجعون ወዲያሱ የምትመለሱበት የሆነ ጌታ አላህ ፊት ይቀርባል። ሁሉም ሶፍ ሰርቶ አላህ ፊት ይቀርባል። አናጋሪ ተርጓሚ የማይፈልግም ይላል። እያንዳንዱ ሁሉንም ያናግረዋል። የሚገርመው አደም ተተፈጠሩ ይዞ ይህ ዓለም እስከሚጠፋ ድረስ ያለውን ኸልቅ ጠይቆ የሚጨርሰው አላህ ቢኒስፊ ነሃር ነው፣ በ6 ሰዓት ቀድር ነው። ወቂለ ቢቀድሪ ሐልቢ ሻቲ አንዲት ፍየል በምትታለብበት ቀድር አላህ ጠይቆ ይጨርሳል። አጠያየቁን እንግዲህ እሱ ይወቀው። እንዲህ አድርጋችሁ ወደ እሱ የምትመለሱበት የሆነ ጌታ የሚጠይቃችሁ እሱ፣ እሳት የሚልካችሁ እሱ፣ ጀነት የሚወስድ እሱ። እንዲህ ያለን ጌታ እንዴት ትክዳላችሁ? አትካዱ ብለህ ንገራቸው። والذي خلق لكم ما في الأرض جميعا والذي يتعملت يعني ብለህ ንገራቸው። خلق لكم ما في الأرض በምድር ያለን ሁላ በአጠቃላይ ለእናንተ ጥቅም የፈጠረ ጌታ ነው ብለህ ንገራቸው። በመሬት ላይ ያለ በሙሉ ለሰው ጥቅም የተፈጠረ ነው እንጂ ለሰው ዱር የተፈጠረ የለም። ያጅባል እንግዲህ እነ ጅብ አሉ፣ መናጦች እና አንበሳ አሉ፣ እነ ነብር አሉ፣ እነ እባብ አሉ፣ እነ ዘንዶ አሉ። ስንት መናጤ አለ። እነ ቅማልና እነ ቁንጫ እንኳን መቼም ዶክተር ናቸው እንዳፈቀደው። እነ ቁንጫ እነ ቅማል እነ ቱሃን እዚህ ከተማ በሽታ የሚበዛው የሉምና ነው። እኔ ቅማሎቹ ቁንጫዎቹ ቱሃኖቹ የሚበሉት ዶክተር ናቸው ለሰውየው። በሽታ የሚሆነው እንዴም ነው የሚመጡለት ይላል። የገጠር ሰው በብዛት የማይታመሙ እነሱ አሉትና ነው ሐኪሞች አሉት፣ ዶክተሮች አሉት፣ ገንዘብ የማይከፈላቸው። ይሄ ሌላው ሁላ እኛ ይጎዳል የምንለው ለሰው ጥቅም ነው የተፈጠረው። እንዴት ነው ያ ነገሩ ቢል አንዳንዶቹ ዑለሞች የኩሌታው ጥቅም አኺራ፣ የኩሌታው ጥቅም እዚህ ዱንያ ሆኖ ነው ብለው የፈሰሩ ሰዎች አሉ። የለም ትክክለኛው ይሁን እንደው ወጅሃ ነፍኡ የጥቅሙ ጅሃት አልታወቅ እያለ ነው እንጂ እዚች መሬት ላይ የተፈጠረ ሁላ ለሰው ጥቅም ነው። ለይህማ አህያ አካላቱ በአጠቃላይ መድኃኒት ነው ይላል። ኮቴው እንኳ ሳይቀር ኮቴው ዘንዶ መድኃኒት አለው። አላህ የፈጠረው ፍጡር ሁላ መሬት ላይ የሰው ጥቅም ነው። እኩሉ አልታወቀም፣ እኩሉ ታውቋል። እንዲህ አድርጎ የፈጠረላችሁ ጌታ ነው ብለህ ንገራቸው። ثم استوى إلى السماء فسواهن 7 سماوات ثم استوى ثم قصد ያሰበ የሆነ ጌታ ነው ብለህ ንገራቸው። ወደ ሰማይ فسواهن 7 سماوات 7 ሰማይ አድርጎ የፈጠረ ጌታ ነው። እንዲህ ያለን ጌታ እንዴት አድርጋችሁ ትክዳላችሁ ብለህ ንገራቸው። በሀብቱ እየተጠቀማችሁ፣ በንብረቱ እየተጠቀማችሁ። አሁን እዚህ ያለው አያ የሚያስፈርደው መሬት በፊት ተፈጥራ፣ መሬት ላይ ያለ በፊት ተፈጥሮ ሰማዕ በኋላ ነው የተፈጠረው ማለት ነው። ሌላ ደግሞ ታች መጣል መሬትን ከዛ በኋላ ዘረጋት ያል ሰማይን ተዘረጋ በኋላ እንዴት ነው ነገሩ ቢል አላህ መጀመሪያ የፈጠረው ለውህና ቀለምን ነው። ከዛ ሌላ አርሽና ባህርን ነው። የተሰባቱ መሬት በታች ያለው ባህር መላኢካ ያንን ባህር አማቱ አለናዘዛቸው አላህ ፈአዝበድ የልቢሃሩ ባህሩ ኮረፋ ተወጣ። ثم ጀሙድየል ይሄ ደግሞ ኮረፋቱ ወፍራም ሆነ፣ እንደው እንደ ተራራ ወፈረ። فخرج منه الدخان ከዛ ጭስ ወደ ላይ ዘለቀ። فجعله 7 سماوات وغير أوصافهن
ጢስ የነበረውን ወስፉን ለውጦ ሰማኡ ዱንያ ሚን ባህሪን መክፉፍ ነው ይላል። እንዲህ ወርድ አላህ የጠበቀው ባህር ነው። እንዲህ ሁለተኛው እንዲህ ነው፣ ሶስተኛው እንዲህ ነው ይላል። ወስፋቸውን ለውጦ ሰማዕ አደረጋቸው። ያንን ሰማዕ ተኸለቀ በኋላ መሬትን የዘረጋው ከዛ በኋላ ነው። እንዲህ አድርጎ ያደረገ ጌታ እንዴት ትክዳላችሁ ብለህ ንገራቸው። وهو بكل شيء عليم አላህ ማለት በማንኛውም አዋቂ የሆነ ጌታ ነው። ያውቃቸዋል በልባላቸው በመናድርበት ያልን እየዘከርንህ ወንቀድሱ ለክ አማ ላ የሊቁ ቢከ በአንተ የማይገባ ከሆነ ነገር ሁላ እያጠራንህ ልጅ የለው ሚስት የለው ብቻውን የሆነ ጌታ ነው። አይሞት አይታመም እያልን እያጠራንህ እኛን አባረህ እንዴት እንዲህ ያሉ ኸልቆች ትፈልቃለህ? ኸሊፋ ላደርግ ነው የሚላቸው አደምን ነው እና የአደምን ልጆች ነው። በምን አውቀው እንዲህ አሉ? ደም መፋሰሳቸውን፣ የሰው ልጅ መጋደሉን፣ ወንጀለኛነቱን፣ አመጠኛነቱን ተየት አውቀው ነው? በወህይ አውቀው ነው ይላል አንዳንዱ የለም አላህ ኢልሃም ልባቸው ላይ ጥሎላቸው አሳውቋቸው ነው። በሰማይ የሚኖረው መላእክት ነበር፣ በምድር የሚኖሩት ጂኖች ናቸው። ሌላ የለም። ሌላው በኋላ ወጥቶ ነው ተጀነት። እንስሳው ከብቱ በጉ ፍየሉ ተጀነት መጥቶ ነው። በመሬት ላይ የሚኖሩት ጂኖች ናቸው፣ በሰማይ የሚኖሩት መላእክቶች ናቸው። አሁን አላህ ለመላእክቶች እነዚህ በመሬት ላይ ያሉ ጂኖች ወንጀል አበረከቱ፣ አመጥ አበዙ፣ ኩፍር አበረከቱ። እነሱን አባሩና መሬትና አንተ ተቀመጡ ብሎ መላእክቶችን ይልካቸዋል። ጂኖችን የገደሉትን ገደሉ፣ ያባረሩትን በዋሻ በባህር ተባረረ ይላል። በጫካ መሬት ላይ ያባረው መላእክቶቹ ተቀመጡ። የተቀመጡትን ያህል አመታት ረብል ዓለሚን ይወቅ አይናገሩም። አሁን የተቀመጡትን ያህል ተቀምጠው አላህ ላካ እናንተ መሬትን ለቃችሁ ወደ ሰማይ ትወጣላችሁ። እኔን የሚተካ ኸልቅ እኔ ልኸልቅ ነው በመሬት ላይ አላቸው። በምንድን ነው አላህን የሚተካው? የሚሰማ የሚያይ ማለት ወይንም በአምር በነህይ ነው። አላህ እንደሚከለክል የሚከለክል የሚያዝ እንዲህ ያለ ኸልቅ ልተካ ነውና እናንተ ልቀቁ ያለውን አስታውሳቸው። ቃለ ኢኒ አዕለሙ ማ ላ ተዕለሙን እናንተ የማታውቁትን ያውቃለሁ፣ እናንተ እሺ ብላችሁ መልቀቅ ነው ያለባችሁ አላችሁ አላህ። እንግዲህ እነዛ የሚያጠፉ ይሁኑ የማያጠፉ ይሁኑ እኔ ነኝ የማውቀው፣ እናንተ አይደላችሁም። እናንተ ልቀቁ እኔ እፈጥራለሁ አለ። አደምን እንግዲህ ለመኽለቅ ሊነሳ ነው፣ ወደፊት ይመጣል ኢንሻአላሁ ተዓላ። صدق الله العظيم. الأغصان غرد مدى الأزمان عن أهل وحي الله، عن حملة القرآن. يا بلبل الأغصان غرد مدى الأزمان عن أهل وحي الله، عن حملة القرآن. في عالم الإنسان كل له ميدان، وليس أعلى شان من حملة القرآن. في عالم الإنسان كل له ميدان، وليس أعلى شان من حملة القرآن.